መጽሐፍ ቅዱስ ብቻ ይናገረን፣ እኛም ጆሮአችንን ከፍተን እንስማ። እግዚአብሔር በነቢዩ በኢሳይያስ በኩል መስማትን ትሰማላችሁና አታስተውሉም፣ ማየትንም ታያላችሁና አትመለከቱም፣ በዓይናቸው እንዳያዩ በጆሮአቸውም እንዳይሰሙ በልባቸውም እንዳያስተውሉ ተመልሰውም እንዳልፈውሳቸው የዚህ ሕዝብ ልብ ደንድኗል፣ ጆሮአቸውም ደንቁሯል፣ ዓይናቸውንም ጨፍኗል በላቸው ያለው በእኛ እንዳይደርስ ጆሮአችንን ዓይናችንንና ልባችንን ለቃሉ እንክፈት። ወንድሞቼና እህቶቼ ሰላም ለእናንተ ይሁን። የእግዚአብሔር ለሰው ልጅ በሚለው መልእክቴ እግዚአብሔር ሰውን ከራሱ ጋር ለማስታረቅና ለማዳን ያደረገውን በማሳየት ላዘጋጀው የደህንነት መንገድ ሰው ምን ምላሽ መስጠት እንዳለበት መጽሐፍ ቅዱስ የሚለንን ይዤ እቀርባለሁ ባልኩት መሰረት ዛሬ በዚህ ጉዳይ ላይ ትኩረት በማድረግ ጥቂት ሐሳብ ሰነዝራለሁ። ሕያው ቃሉ ጌታችን ኢየሱስ ክርስቶስ የዛሬ 2000 ዓመት የምድር ሥራውን ፈጽሞ ከትንሣኤው በኋላ ወደ አባቱ በማድረግ በቀኙ እንደተቀመጠ ይነግረናል። በተጨማሪም በዚያ ባለበት ሆኖ ስለኛ እየማለደ ወደ እርሱ የሚመጡትን በማዳን የዘላለም ሕይወት ተስፋን እያስጨበጠ እንደሆነም ያሳውቀናል። እግዚአብሔር በክርስቶስ ኢየሱስ በኩል ድርሻውን ከተወጣ የሰው ልጅ ለመዳን ምን ማድረግ ይገባዋል፣ እርሱስ ምን እንድናደርግ አዞናል ለሚሉና መሰል ጥያቄዎች ምላሽ መስጠት ተገቢ ይሆናል። ነገር ግን ባሉኝ ውሱን ደቂቃዎች ሁሉን ጨርሼ ማቅረብ ስለሚያስቸግረኝ ቅድሚያ መስጠት በሚገባኝ ላይ በማትኮር ቀሪውን በሌላ ፕሮግራም ይዤ ለማቅረብ እሞክራለሁ። የመጽሐፍ ቅዱስ ዋናው ጭብጥ የደህንነት ጉዳይ እንደሆነ ዘወትር የሚነሳ ነው። የኢየሱስ ክርስቶስ ሞትና ትንሣኤ ሥጋ መልበስ ጉዳይ ደጋግመን እንደምንለው ሰውን ከዘላለም ሞት በማዳን የዘላለም ሕይወት ማቀዳጀት ነው። ሐዋርያው ጳውሎስ በአንደኛ ጢሞቴዎስ ምዕራፍ 1 ቁጥር 15 ላይ ኃጢአተኞችን ሊያድን ክርስቶስ ኢየሱስ ወደ ዓለም መጣ የሚለው ቃል የታመነና ሁሉ እንዲቀበሉ የተገባ ነው በማለት በአጭሩ ገልጾታል። በብሉይ ኪዳን መጻሕፍት ለዚህ የማዳን ተልእኮ ክርስቶስ ወይም መሲሁ እንደሚመጣና የማዳን ሥራውን እንደሚፈጽም በተለያየ ወቅት በነበሩት ነቢያት አማካይነት በተለያየ መንገድ ተነግሯል። በሙሴ ሕግ፣ በነቢያትና በመዝሙራት መጽሐፍት ወደ 330 የሚጠጉ ስለ ክርስቶስ የተነገሩ ትንቢቶች እናገኛለን። የትንቢቶቹ ማጠንጠኛም የማዳን ሥራው ነው። ነገር ግን ደህንነት የሚገኘው ሰው ኢየሱስ ክርስቶስንና ወንጌሉን በማመን በሚሰጠው ምላሽ ስለሆነ ከብሉይ ኪዳን ለግንዛቤ የሚረዱ ጥቂት ማሳያዎችን ለማቅረብ እሞክራለሁ። ገና ከመነሻው አዳምና ሔዋን በኤደን ገነት ሳሉ ባለመታዘዝ በሰሩት ስህተት ምክንያት ሞትና ኃጢአት ወደ ሰው እንደመጣ ይታወቃል። ስለዚህ ምክንያት ኃጢአት በአንድ ሰው ወደ ዓለም ገባ፣ በኃጢአት ሞት በማለት በሮሜ ምዕራፍ 5 ቁጥር 12 ላይ ተጠቅሷል። እግዚአብሔር ግን ለስህተታቸው ምክንያት የሆነውን ሰይጣንን ወይም እባብን ለመቅጣት በአንተና በሴቲቱ መካከል ጠላትነትን አደርጋለሁ፣ እርሱ ራስን ይቀጠቅጣል፣ አንተም ሰኮናውን ትቀጠቅጣለህ በማለት በዘፍጥረት 3:15 እንደተነገረው ከሴቷ ዘር ከድንግል ማርያም የሚወለደው ኢየሱስ ሰይጣንን በመስቀል ላይ ድል በመንሳት ሰውን ከእግዚአብሔር ጋር ለማስታረቅ እንደሚመጣ አስታውቆ ነበር። ክርስቶስ የሚመጣበትን ሕዝብ ለማዘጋጀት እግዚአብሔር ከጣዖት አምላኪዎች መካከል አብርሃምን መርጦ እንዲህ አለው፣ ከአገርህ ከዘመዶችህም ከአባትህም ቤት ተለይተህ እኔ ወደማሳይ ምድር ውጣ፣ ታላቅ ሕዝብም አደርግሃለሁ፣ ስምህንም አከብረዋለሁ፣ ለበረከትም ሁን፣ የሚባርኩህን እባርካለሁ፣ የሚረግሙህንም እረግማለሁ፣ የምድር ነገዶች ሁሉ በአንተ ይባረካሉ። ዘፍጥረት 13 ከቁጥር 1 እስከ 3። በመጀመሪያ እግዚአብሔር አብርሃምን ሲመርጥ በሥጋ ዘሩ የሚሆኑትን ዕብራውያንን በመባረክ ከነሱም በሚመጣው በኢየሱስ ክርስቶስ በኩል የምድር ነገዶች እንዲባረኩ ለማድረግ ነበር። የዕብራውያን በረከት እንደ ሕዝብ በመብዛት
ከነዓንን መውረስ ሲሆን የአሕዛብ በረከት ግን በኢየሱስ በኩል የመጣ በእምነት የሚገኝ መንፈሳዊ በረከት ነበር። ይስሐቅ ገና ሳይወለድ እግዚአብሔር ለአብርሃም የገባለትን የተስፋ ቃል ለማረጋገጥ ወደ ውጭ አውጥቶት የሰማይ ከዋክብትን በማሳየት አብርሃምን ዘሩ እንደ ከዋክብት እንደሚበዛ ሲነግረው በማመኑ ነበር አብርሃም በእግዚአብሔር አመነ ጽድቅም ሆኖ ተቆጠረለት የተባለው። እናም በዘሩ በሚመጣው ጽድቅ ወይም ደህንነት በእምነት መሆኑን ገና ከሩቁ አመለከተ። በዘፍጥረት ምዕራፍ 17 ቁጥር 5 ላይም ስሙን ከአብርሃም ወደ አብርሃም በመቀየር የአንድ ሕዝብ አባት ብቻ ሳይሆን የብዙ አሕዛብ አባት አደርግሃለሁ ያለው የምድር ነገዶች ሁሉ በእምነት የሚገኘው መንፈሳዊ በረከት ተቋዳሾች እንደሚሆኑ ለማሳየት ነበር። ይህ የተስፋ ቃል በአዲስ ኪዳን መፈጸሙን ሐዋርያው ጳውሎስ በገላትያ መልእክቱ ላይ እንዲህ ሲል አረጋግጧል። እንዲሁ አብርሃም በእግዚአብሔር አመነ ጽድቅም ሆኖ ተቆጠረለት በማለት በዘፍጥረት ላይ የተነገረውን ከጠቀሰ በኋላ በክርስቶስ ኢየሱስ በማመን የዳኑት አሕዛብ መንፈሳዊ ልጆች መሆናቸውን ለማሳየት እንኪያስ ከእምነት የሆኑት እነዚህ የአብርሃም ልጆች እንደሆኑ እወቁ በማለት በገላትያ ምዕራፍ 3 ቁጥር 7 ላይ አሳየ። በእምነት ደህንነትን ለማግኘት ወይም ማጽደቅ የክርስቶስ ወንጌል መሰረታዊ ጉዳይ ነው። ወንጌሉ ግን ገና ክርስቶስ ሳይመጣ ለአብርሃም ተሰብኮ እንደነበርም ጳውሎስ በሚያስደንቅ ሁኔታ እንዲህ ሲል ገልጾታል። መጽሐፍም እግዚአብሔር አሕዛብን በእምነት እንዲያጸድቅ አስቀድሞ አይቶ በአንተ አሕዛብ ሁሉ ይባረካሉ ብሎ ወንጌልን ለአብርሃም አስቀድሞ ሰበከ። ገላትያ ምዕራፍ 3 ቁጥር 8። ስለዚህ አብርሃም መነሻው ሆኖ በዳዊት በኩል ተስፋ የተሰጠው ዘር ክርስቶስን በሥጋ በማምጣት አይሁድንና አሕዛብን በእምነት አንድ በማድረግ እቅዱን ፈጸመው። በሌላ በኩል በእምነት የሚገኘው ደህንነት ወይም ወንጌሉ መነሻ ኢየሩሳሌም እንደሚሆን በብሉይ ኪዳኑ ነቢይ በኢሳይያስ በኩል ከክርስቶስ ልደት 700 ዓመት በፊት እንዲህ በማለት ተነግሮ ነበር። በዘመኑ ፍጻሜ የእግዚአብሔር ቤት ተራራ በተራሮች ላይ ጸንቶ ይቆማል፣ ከኮረብቶችም በላይ ከፍ ከፍ ይላል። አሕዛብም ሁሉ ወደ እርሱ ይሰበሰባሉ። ሕግ ከጽዮን የእግዚአብሔርም ቃል ከኢየሩሳሌም ይወጣልና ብዙዎች አሕዛብ ሄደው ኑ ወደ እግዚአብሔር ተራራ ወደ ያዕቆብ አምላክ ቤት እንውጣ፣ እርሱም መንገዱን ያስተምረናል፣ ጎዳናውም እንሄዳለን ይላሉ። ኢሳይያስ ምዕራፍ 2 ከቁጥር 2 እስከ 3። ነቢዩ ሚክያስም በምዕራፍ 4 ከቁጥር 1 እስከ 2 ላይ ቃል በቃል ትንቢቱን ደግሞት እናገኘዋለን። መልእክታቸው የኢየሱስ ክርስቶስ ወንጌል መነሻው ኢየሩሳሌም እንደሚሆንና አሕዛብም በወንጌሉ ዙሪያ እንደሚሰበሰቡ ሕግ ከጽዮን የእግዚአብሔርም ቃል ከኢየሩሳሌም ይወጣልና አሕዛብም ወደ እርሱ ይሰበሰባሉ በማለት ማረጋገጥ ነበር። በአዲስ ኪዳን መጽሐፍት ላይ ይህ እንደሆነና እንደተፈጸመ በግልጽ ተጽፏል። በመጀመሪያ ኢየሱስ ክርስቶስ ከትንሣኤ በኋላ ወደ አባቱ ከማድረጉ በፊት ለደቀ መዛሙርቱ ወንጌል መነሻው ኢየሩሳሌም እንደሚሆን እንዲህ በማለት አሳወቃቸው። ክርስቶስ መከራ ይቀበላል፣ በሦስተኛውም ቀን ከሙታን ይነሳል፣ በስሙም ንስሐና የኃጢአት ስርየት ከኢየሩሳሌም ጀምሮ በአሕዛብ ሁሉ ይሰበካል ተብሎ እንዲህ ተጽፏል በማለት በሉቃስ 24 ከቁጥር 46 እስከ 47 ገለጸላቸው። ኢየሱስ በዚህ ብቻ አላበቃም። የወንጌሉ የመጀመሪያ አብሳሪዎች እነርሱ እንደሆኑና ለስብከት የሚረዳቸውን የመንፈስ ቅዱስ ኃይል እንደሚቀበሉ ተስፋ ስለገባላቸው እነሆም አባቴ የሰጠውን ተስፋ እኔ ልክላችኋለሁ፣ እናንተ ግን ከላይ ኃይል እስክትቀበሉ ድረስ በኢየሩሳሌም ከተማ ቆዩ አላቸው። ሉቃስ ምዕራፍ 24 ቁጥር 49። ተስፋው በበዓለ ሃምሳ ዕለት በሐዋርያቱ ላይ መንፈስ ቅዱስ በወረደ ጊዜ የመጀመሪያ ወንጌል በኢየሩሳሌም ተሰበከ፣ እውንም ሆነ። 3000 ነፍሳት አምነው ተጠምቀው ከዳኑ በኋላ ቤተ ክርስቲያን ተመሰረተች። በኋላም ከኢየሩሳሌም ወደ ይሁዳ፣ ሰማርያና ወደ ዓለም ሁሉ ደረሰ። ሕግ ከጽዮን
የእግዚአብሔርም ቃል ከኢየሩሳሌም ይወጣል የተባለው የነቢያቱ ትንቢት ተፈጸመ። በተጨማሪም በዚያ በብሉይ ኪዳን በእምነት ለሚገኘው ደህንነት መሰረቱ ኢየሱስ ክርስቶስ እንደሆነ በግልጽ ከሚያሳዩ ክፍሎች አንዱን ብቻ እንመልከት። በትንቢተ ኢሳይያስ ምዕራፍ 28 ቁጥር 16 ላይ ስለዚህ ጌታ እግዚአብሔር እንዲህ ይላል፣ እነሆ በጽዮን ድንጋይን ለመሰረት አስቀምጣለሁ፣ የተፈተነውን የከበረውን መሰረቱ የጸናውንም የማዕዘን ድንጋይ የሚያምን አያፍርም ይላል። የከበረ መሰረቱ የጸና የተፈተነ በተባለው በኢየሱስ የሚያምን እንደማያፍር ማለትም ደህንነትን እንደሚያገኝ ኢሳይያስ የተናገረው መፈጸሙን ለማረጋገጥ ሐዋርያው ጴጥሮስ እነሆ የተመረጠና የከበረን የማዕዘን ራስ ድንጋይ በጽዮን አኖራለሁ፣ በእርሱ የሚያምን አያፍርም ተብሎ ተጽፏልና ካለ በኋላ ክብሩ ለእናንተ ለምታምኑት ነው በማለት መልእክቱን ለጻፈላቸው ክርስቲያኖች አረጋገጠ። አንደኛ ጴጥሮስ ምዕራፍ 2 ከ6-7። ጴጥሮስ አስከትሎም በመዝሙር 117-118 ቁጥር 22 ላይ አናጢዎች የጣሉት ድንጋይ እርሱ የማዕዘን ራስ የእንቅፋትም ድንጋይ የማሰናከያ ማለት ሆነ የሚለውን በመጥቀስ ባለማመናቸው የተሰናከሉ እንዳሉ የማያምኑ ስለሆኑ በቃሉ ይሰናከሉበታልና ለዚህ ደግሞ የተመደቡ ናቸው በማለት ክርስቶስን ያለማመን ለመጥፋት ምክንያት እንደሚሆን አሳየ። ከብሉይ ኪዳን ደህንነት በእምነት መሆኑን የሚያመለክት ጥቂት ሀሳቦች ካነሳው በአዲስ ኪዳን ደግሞ በግልጽ የተነገረውን ላንሳ። በነገራችን ላይ ሙሴ ከግብፅ ላወጣው ሕዝብ በሲና ተራራ ከእግዚአብሔር ተቀብሎ ሕግና ትእዛዝ ሲሰጣቸው ለሕጉ በመገዛት ደህንነትን እንዲያገኙ ነበር። ኃጢአትን አውቀው ራሳቸውን ከኃጢአት በማራቅ በጽድቅ እንዲኖሩ ነበር። ሆኖም ግን ሕግን መፈጸም የቻለ አንድም ሰው ስላልተገኘ ሕጉን የፈጸመውን ኢየሱስን ያመኑ ሁሉ ለኃጢአት ሞተው ለጽድቅ እንዲኖሩ ኃጢአታቸውን በእንጨት ላይ በመሸከም በእምነት የሆነ ደህንነትን ያመጣው ለዚህ ነው። በዮሐንስ ወንጌል ምዕራፍ 3 ቁጥር 16 ላይ በእርሱ የሚያምን ሁሉ የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ እግዚአብሔር አንድያ ልጁን እስኪሰጥ ድረስ ዓለምን እንዲሁ ወዷልና በማለት ግልጽ ያደርገዋል። ጥቅሱ በውስጡ ቁልፍ ሀሳቦችን ይዟል። ዓለሙን እንዲሁ ወዷልና ሲል ሊወደድ የማይገባውን ኃጢአተኛ ሰው መውደዱ የእግዚአብሔር ፍቅር ልዩና ፍጹም መሆኑን ይገልጻል። አንድያ ልጁን እስኪሰጥ ማለቱ ትልቁን ሊሰጥ የሚችለውና የመጨረሻውን ስጦታ መስጠቱንም ያመለክታል። የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ ሲል ዓላማው ሰው የተባለው ሁሉ እንዳይጠፋ መፈለጉን ያሳውቃል። የእግዚአብሔር ዕቅድ ሰውን ሁሉ ከጥፋት በማዳን የዘላለም ሕይወት እንዲያገኙ ማድረግ ነውና እግዚአብሔር የራሱን ድርሻ በዚህ አይነት በማሳወቅ ከሰው የሚጠበቀውን ለማሳየት ደግሞ በእርሱ የሚያምን ሁሉ አለ። እምነት የኛ ድርሻ መሆኑንም ገለጸ። ይህን የበለጠ ለማጽናት ደግሞ በዮሐንስ ወንጌል ምዕራፍ 3 ቁጥር 18 ላይ እንዲህ ይላል፣ በእርሱ በሚያምን አይፈረድበትም፣ በማያምን ግን በአንዱ በእግዚአብሔር ልጅ ስም ስላላመነ አሁን ተፈርዶበታል። ጌታችን ኢየሱስ ክርስቶስ ከትንሣኤው በኋላ ለሐዋርያቱና ለአማኞች ሁሉ ወደ ዓለም ሁሉ ሂዱ፣ ወንጌል ለፍጥረት ሁሉ ስበኩ በማለት ታላቁን ተልእኮ የሰጠው ሰዎች ሁሉ ወንጌሉን ሰምተው በእምነት እንዲድኑ ነው። ያመነ የተጠመቀ ይድናል፣ ያላመነ ግን ይፈረድበታል ያለውም ለዚህ ነው። በፊልጵስዩስ እስር ቤት የወህኒ ጠባቂው በጳውሎስና ሲላስ ፊት ጌቶች ሆይ እድን ዘንድ ምን ማድረግ ይገባኛል የሚል ጥያቄ አቅርቦ በጌታ በኢየሱስ ክርስቶስ እመን አንተና ቤተሰቦችም ትድናላችሁ አሉት። በእምነት የሆኑ መዳን ገለጹለት። ሐዋርያት ሥራ ምዕራፍ 16 ከ30-31። በተጨማሪም ሐዋርያው ጳውሎስ በሮሜ ምዕራፍ 10 ቁጥር 9 ላይ ኢየሱስ ክርስቶስ ጌታ እንደሆነ በአፍህ ብትመሰክር እግዚአብሔር አብ ከሙታን እንዳስነሳው በልብ ብታምን ትድናለህና ብሏል።
እንግዲህ ባነሳናቸው ጥቅሶች እምነት ለደህንነት ያለው ድርሻ ከፍተኛ እንደሆነ ተገንዝበናል። በሌሎች ብዙ ስፍራዎችም ተደጋግሞ ተጠቅሶ እናገኘዋለን። እናም ካመንን በኋላ ምን ማድረግ አለብን የሚለውን ደግሞ መጽሐፍ ቅዱሳችንን መሰረት አድርገን ጌታ ቢፈቅድ ብንኖር በሚቀጥለው ፕሮግራማችን እናያለን። ጌታ አብዝቶ ይባርካችሁ። ውድ የፕሮግራማችን ተከታታዮች ሼር፣ ላይክ እና ሰብስክራይብ በማድረግ መልእክታችንን ተከታተሉ። እናም ሌሎች አስተላልፉ።